بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أحبتي እንግዲህ ሐጅ ላይ ያላችሁ ብዙ ቀኖችን የምታሳልፉት ሚና ነው። የመጀመሪያው ሚና የምትሄዱት በስምንተኛው ቀን ነው። በስምንተኛው ቀን ረፈድ ካለበት ሰዓት ጀምራችሁ ወደ ሚና ታቀናላችሁ። ሚና እንደደረሳችሁ ሰዓቱ ሲደርስ ዙሁርና ዐስርን አንድ ላይ መግሪብና ኢሻን አንድ ላይ ጀምዕ እያረጋችሁ እየሰገዳችሁ እዚያው ታድራላችሁ። ከዚያ ጧት ሱብሂን ትሰግዱና እዚያው ወደ አረፋ ጉዞ ታደርጋላችሁ። ሚና ላይ እንደገና ትመለሳላችሁ። አሁን የአረፋውን እንቀጥል። አረፋ እንደደረሳችሁ ጧት አካባቢ ብዙ የሚሰራ ስራ የለም። እስከ ዙሁር ድረስ እረፍት ነው የሚደረገው። ከዙሁር አንስቶ ግን እስከ መግሪብ እስከ ፀሐይ መጥለቅ ድረስ ከፍተኛ ዱዓ የሚደረግበት ቦታ ነው። ነቢዩ ዓለይሂ ሰላቱ ወሰላም አልሐጁ ዓረፋ ብለዋል። ሐጅ ማለት ዓረፋ ነው። ዓረፋን ማግኘት ሐጅን እንዳገኘ ይቆጠራል እንደማለት ነው። ትልቁ ሊያመልጥ የማይገባው የዓረፋ ነው። ስለዚህ በዚያን ቀን ዓረፋ የዋለ ሰው ከአላህ ዘንዳ በጣም ቅርበት የሚኖርበት ትልቅ እድል የሚከፈትበት የአላህ ረሕመት የሚወርድበት እንኳን ሰዎች ሌላ ቦታ ያሉ ሰዎች አይደሉም መላእክቶች እንኳን የሚቀኑበት የኢባዳ ቦታ የዚያን ቀን ዓረፋ ላይ ነው። ዓረፋ ላይ ከዙሁር እስከ መግሪብ ባለው ሰዓት በጣም ከአቅም በላይ በሆነ ጉዳይ ካልሆነ በስተቀር በተራ ጉዳይ ጊዜን ማባከን ተገቢ አይደለም። ለራስ፣ ለቤተሰብ፣ ለሀገር፣ ለወገን፣ ለሙስሊሙ ዱዓ የሚደረግበት ቀን ነው። ለኢማን፣ ለዓፊያ፣ ለሀብት፣ ለሰላም ዱዓ የሚደረግበት ቦታ ነው። ለጀነት ከእሳት ነፃ መውጣት እንድንችል ዱዓ የምናደርግበት ነው። ደጋግሞ አላህ ዓረፋን እንዲያቆመን ዱዓ የምናደርግበት ቦታ ነውና ዓረፋን ቀን በዚህ ማሳለፍ ያስፈልጋል። ፀሐይ ከገባች በኋላ ቀስ ብሎ ከዓረፋ ወደ ሙዝደሊፋ ይመጣል። ሙዝደሊፋ እስከምንደርስ መግሪብም ኢሻም አንሰግድም። ሙዝደሊፋ ስንደርስ መግሪብና ኢሻን አንድ ላይ እንሰግዳለን። ሶላቱ የሚያልፍ ከሆነ ሙዝደሊፋ ሳንደርስ አንዳንድ ጊዜ ዘሕማው በጣም ኃይለኛ ስለሆነ ሶላቶቹ የሚያልፉ ከሆነ አገኘንበት ቦታ እንሰግዳለን። ግን አስሉ መሰገድ ያለበት መግሪብና ኢሻ ሙዝደሊፋ ላይ ነው። ሙዝደሊፋ ተኝተን ትንሽ አርፈን ዱዓ አድርገን ሱብሂን ሰግደን ቀጥታ ወደ ሚና እንመጣለን። ሚና ላይ ስንደርስ ሚና ላይ ብዙ ስራዎች ናቸው ያሉት። እንግዲህ የዓረፋን ማታ ሙዝደሊፋ ካደርነ 9ኛው ቀን ማለት ነው። 10ኛው ቀን ጧት ላይ ሚና ነው ያለ ነው። ሚና ላይ የሚሰሩት ስራዎች 4 ትላልቅ ስራዎች አሉ። አንደኛ ልክ እንደደረስነ ጠጠር እንወረውራለን። አንድ ቦታ ላይ ጀምረተል ዐቀባ የሚባለው ቦታ ላይ 7 ጠጠሮች ብቻ እንወረውራለን። ከዚያስ በዚያው ቀን ፀጉራችንን እንላጫለን ወይም እናሳጥራለን። ወንዶች፣ ሴቶች ማሳጠር ብቻ ነው። 3ኛ እርድ የምናርድ ከሆነ ሙተመቲዕ ወይም ቃሪን ዑምራን እና ሐጅን በአንድ ኢሕራም ወይም መሃል ላይም አቋርጠን ብቻ ሁለቱን በአንድ ላይ ከሰራን ማረድ አለብንና እንዲታረድልን ከፍለንም ሆነ ራሳችንም ተገኝተን ማሳረድና ወይም ማረድ አለብን። 3ቱ ተግባሮች። 4ኛውና ከቻልነ ጥሩ የሆነው በዚያው ቀን ወደ ሐረም መተን ጠዋፍ ማድረግ ነው። 7ቱን ጠዋፍ ማድረግ። ይሄ በጣም ትልቅ የሐጅ ስራዎች በዚያ ቀን ነው ያለቁት። 4ቱም ትላልቅ የሐጅ ተግባሮች ማረዱ፣ መላጨቱ፣ ጠጠር መወርወሩ እና ጠዋፍ። ከዚህ በኋላ እንመለሳለን። ማታ ተመልሰን ሚና እናድራለን።
ሚና አድረን ውለን ከዙሁር በኋላ 3 ቦታዎች ላይ ጠጠር እንወረውራለን። 7 ጠጠር 21 ጠጠር ማለት ነው። ከዚያ በኋላ ደግሞ ተመልሰችን ድንኳናችን ማረፊያችን ላይ ቆይተን ደግሞ አድረን ውለን ከዙሁር በኋላ ልክ እንደዚህ 3ቶች እንወረውራለን። እንደገና ውለን አድረን ደግሞ ነግቶ ዙሁር ከሰገርን በኋላ ለ3ኛ ቀን ጠጠር ዙሁር በፊትም ሆነ ዙሁር በኋላም ሆነ እንዳመቸቱ ጠጠራችን ወርውረን ወደ አገራችን እንመለሳለን። ወይም ወደ ሐረም መተን ጠዋፈል ወዳዕ መሰናበቻውን ጠዋፍ እናደርጋለን። ስለዚህ እነዚህ የኢባዳ ቀኖች በጣም ሰፊ ቀኖች ናቸው። 6 ቀኖች ናቸው በጣም ወሳኝ ስራዎች፣ የሐጅ ስራዎች። 8ኛው ቀን ዙልሒጃ 8ኛ፣ ዙልሒጃ 9ኛ፣ ዙልሒጃ 10ኛ፣ ዙልሒጃ 11፣ ዙልሒጃ 12፣ ዙልሒጃ 13። 13 እና 12 ላይ በ12 እመለሳለሁ ያለ ሰው ይችላል። ጠጠሩን ወርውሮ እዚያው ማደር የለበትም፣ መመለስ ይችላል። መለሳለሁ የፈለገ ካደረ ነገውን መወርወር ስለሚገደድ ማለት ነው። ጀዛኩሙላሁ ኸይር ወባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።